በጥቅምት 7ቱ የሐማስ ጥቃት የተቀሰቀሰው የጋዛ ጦርነት የብዙ ሀገራትን ግንኙነት ፈትኖታል። የፍልስጤምና የእስራኤል ግጭት ከመካከለኛው ምስራቅ አልፎ በዓለም ዙሪያ የጸረ ሰማዊነትንና የእስልምናን ጥላቻ ድርጊቶች እያበራከተ ነው። ሐማስን ሙሉ በሙሉ ለማጥፋት ከሚደረገው ወታደራዊ እርምጃ ጎን ለጎን በጋዛ እየተባባሰ የመጣው የረሃብና የበሽታ ስጋት እንዲሁም የሲቪሎች እልቂት አሳሳቢነቱ እስከ ደረሰ። የታጋቾችን ሕይወት ለመታደግና የሰብአዊ እርዳታን ለማስገባት ወሳኝ ሚና እየተጫወቱ ያሉት ኳታር፣ ግብጽና አሜሪካ የረጅም ጊዜ ሰላም ለማምጣትስ ምን አይነት ጫናዎች እያስተናገዱ ነው? መናኸሪያ ትንታኔ የኔታንያሁ የጸረ ሰማዊነት ክስ፣ የጋዛ ጦርነትና የአደራዳሪዎች ወሳኝ ሚና ምን እንደሚመስል እንመለከታለን። አብራችሁን ቆዩ። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በአውስትራሊያ ጠቅላይ ሚኒስትር አንቶኒ አልባኒዝ ላይ የሰነዘሩት የጸረ ሰማዊነት ክስ ከጥቅምት 7ቱ የሐማስ ጥቃት በኋላ የተጀመረው የጋዛ ጦርነት ያስከተለው ዓለም አቀፍ የፖለቲካና የባህል መከፋፈል አንዱ ግልጽ መገለጫ ነው። ይህ ክስ የእስራኤል መንግስት ዓለም አቀፍ ድጋፍን ለመጠበቅ በሚያደርገው ጥረት ውስጥ ያለውን ከፍተኛ ሚናና በዲፕሎማሲያዊ ግንኙነት ውስጥ ያሉትን ውስብስብ ነገሮች በግልጽ የሚያሳይ ክፍተት ሆኗል። ከዚህ የከረረ ዲፕሎማሲያዊ ውጥረት ጎን ለጎን ደግሞ ግጭቱን ለማርገብ፣ ሰብአዊ ቀውሱን ለመቀነስና የታጋቾችን ሕይወት ለመታደግ የሚጥሩ የአደራዳሪዎች ሚና ከጊዜ ወደ ጊዜ ወሳኝ እየሆነ መጥቷል። ጠቅላይ ሚኒስትር ኔታንያሁ የካንቤራ አስተዳደር በጋዛ ጦርነት ላይ እየወሰደ ያለው ሚዛናዊ አቋም የአውስትራሊያ ማህበረሰብ ውስጥ ጸረ ሰማዊነትን ያባብሳል የሚል እምነት እንዳላቸው በይፋ ገልጸዋል። ይህ ክስ ከእስራኤል መንግስት የፖለቲካና የዲፕሎማሲያዊ ስትራቴጂ አንጻር ሲታይ ሁለት ዋና ዋና ዓላማዎች እንዳሉት መረዳት ይቻላል። በመጀመሪያ ኔታንያሁ የአልባኒዝን መንግስት እንደ እስራኤል ጠንካራ ደጋፊ ሳይሆን እንደ ገለልተኛ አካል በመፈረጅ ከእስራኤል የጦርነት ግቦች የሚዘናጉ ዓለም አቀፍ መግለጫዎችን ሁሉ ለማጥቃት ሞክረዋል። ይህ ደግሞ እንደ አውስትራሊያ ያሉ ወዳጅ ሀገራት ለሰብአዊ እርዳታ እንዲሰጡ ወይም የሲቪል ዜጎች ጥበቃ ላይ እንዲያተኩሩ የሚሰጡት ጥሪ የሐማስን ጥቃት የመከላከል የእስራኤልን ህጋዊነት የሚጎዳ ነው የሚል መልእክት ያዘለ ነው። ሁለተኛው በውጭ ሀገራት የሚገኙ አይሁዳውያን ማህበረሰቦች እየደረሰባቸው ባለው ትንኮሳ ላይ ትኩረት በማድረግ እስራኤል የሐማስን ጥቃት የመመከት እርምጃዋ ህጋዊና ፍትሃዊ መሆኑን በዓለም አቀፍ ደረጃ ለማስረዳትና የአይሁዶችን ስጋት ለማጉላት ይረዳል። ይህ በእንዲህ እንዳለ አውስትራሊያ በባህላዊ መንገድ የእስራኤልን ራስን የመከላከል መብት ብትደግፍም የጋዛ ሰብአዊ ቀውስ እያደር በጠነከረ ቁጥር የሲቪሎችን ጥበቃ በማስመልከት በእስራኤል ላይ ጥብቅ ጥሪዎችን እያቀረበች ነው። ይህም የአልባኒዝ መንግስት በአንድ በኩል ከዋና የዲፕሎማሲ አጋሩ እስራኤል ጋር ያለውን ግንኙነት፣ በሌላ በኩል ደግሞ በሀገር ውስጥ ባሉ የአይሁድም ሆነ የሙስሊም ማህበረሰቦች ጋር ያለውን ግንኙነት ሚዛን ለመጠበቅ የሚገደድበት አስቸጋሪ ዲፕሎማሲያዊ ሁኔታ ያንጸባርቃል። የኔታንያሁ አስተዳደር ዋና ግብ ሐማስን ሙሉ በሙሉ ማጥፋት፣ መሪዎቹ መግደልና በጥቅምት 7ቱ ጥቃት የተማረኩ የእስራኤልን ታጋቾች ማስለቀቅ እንደሆነ በተደጋጋሚ አስታውቋል። በጦርነቱ ምክንያት የእስራኤል የመከላከያ ኃይል በጋዛ ከተማና በደቡብ ክፍል በሚገኘው ካን ዩኒስ ከፍተኛ ወታደራዊ እርምጃ ወስዷል። ወታደራዊ ግስጋሴን በተመለከተ አይዲኤፍ የሐማስን ዋሻ መረቦችና የመሰረተ ልማት አውታሮችን በከፍተኛ ሁኔታ አውድሟል ቢባልም የሐማስ ተዋጊዎች በተለያዩ ኪስኪሶች ውስጥ ሆነው ጥቃቶችን ማድረሳቸውን ቀጥለዋል። ይህ የሚያሳየው ጦርነቱ አሁንም በከፍተኛ ግለት እንደቀጠለ ነው። የሰብአዊ አደጋው ግን ከጊዜ ወደ ጊዜ እየከፋ መጥቷል። ጦርነቱ በጋዛ የሲቪል ዜጎች ላይ እጅግ ከባድ ጥፋት አስከትሏል። የሟቾች ቁጥር ከመጠን በላይ እየጨመረ ሲሆን ከ2 ሚሊዮን በላይ የሚሆኑ የጋዛ ነዋሪዎች ከቤታቸው ተፈናቅለው በአስቸጋሪ ሁኔታ ውስጥ ይገኛሉ። የረሃብና የበሽታ ስጋቶች በከፍተኛ ሁኔታ እየጨመሩ ነው። የምግብ የውሃና የሕክምና አቅርቦት እጥረት ሰብአዊ ቀውሱን እያባባሰው የሚገኝበት አውድ ነው። የታጋቾች ጉዳይ ደግሞ በእስራኤል መንግስት ላይ የፖለቲካ ጫና እየፈጠረ ይገኛል። በታጋቾች ልውውጥ ላይ የገባው ድርድር በተደጋጋሚ መሰናክሎች ያጋጥመዋል። ታጋቾችን በኃይል የማስለቀቅ ዕድሉ ውስን በመሆኑ በፖለቲካና በወታደራዊ ውሳኔ ሰጪዎች ላይ ከፍተኛ ጫና ፈጥሯል። በዚህ ግጭት ውስጥ የአደራዳሪዎች ሚና በዋነኝነት የሚታየው በታጋቾች መለቀቅ ውስን የሰብአዊ እርዳታ እንዲገባ በማድረግና ለተኩስ አቁም መሰረት በመጣል ነው። ዋና ዋናዎቹ አደራዳሪዎች ኳታር፣ ግብጽ እንዲሁም አሜሪካ ናቸው። ኳታርና ግብጽ ከሐማስ ጋር ቀጥተኛ ግንኙነት ያላቸው እንደመሆናቸው በዋነኝነት በእስራኤልና በሐማስ መካከል የታጋቾችን ልውውጥ ለማመቻቸት ሰርተዋል። በእነዚህ ሀገራት ሽምግልና ነበር በጥቅምት ወር አጋማሽ ላይ ለአጭር ጊዜ የተኩስ አቁም ስምምነት እንዲፈጸም ያስቻለው። በዚህ አጭር የተኩስ አቁም ስምምነት ጊዜ ውስጥ በርካታ ታጋቾች በተለይ ሴቶችና ህጻናት ከእስራኤላውያን እስረኞች ጋር የተለዋወጡ ሲሆን ይህ ወቅት የሰብአዊ እርዳታ ጭነት ወደ ጋዛ በከፍተኛ መጠን እንዲገባበት ወሳኝ መስኮት ከፍቶ ነበረ። የአደራዳሪዎች ጣልቃ ገብነት ባይኖር ኖሮ ይህ ሰላማዊ ጊዜና የሰብአዊ እርዳታ የመግባት እድል ባልተገኘም ነበር። ሆኖም እነዚህ ሀገሮች የረጅም ጊዜ ሰላም ለማምጣት የሚያደርጉት ጥረት እስካሁን ድረስ ፍሬ አላፈራም። ምክንያቱም እስራኤልና ሐማስ በዋና ዋና የጦርነቱ መቋጫ ነጥቦች ላይ የቆሙ በመሆናቸው ነው። የአሜሪካ ሚና ደግሞ በእስራኤል ላይ ከፍተኛ ጫናን በመፍጠር ላይ ያተኮረ ነው። የፕሬዝዳንት ባይደን አስተዳደር ለእስራኤል ወታደራዊ ድጋፍ ቢሰጥም ሰብአዊ ቀውሱን ለመቀነስ ለተጨማሪ የሰብአዊ እርዳታ መተላለፊያ እንዲከፈትና ጦርነቱ
ወደ ሌሎች የክልሉ ክፍሎች በተለይ ወደ ሊባኖስ እንዳይዛመት በመወትወት ወሳኝ ሚና ተጫውቷል። አሜሪካ በዋነኝነት እስራኤልን ወደ ድርድር ጠረጴዛ እንድትመልስና የድህረ ጦርነት እቅድ እንድታወጣ በመገፋፋት ላይ ትገኛለች። አሜሪካ በክልሉ ውስጥ ያለውን ውጥረት በቀይ ባህርና በሊባኖስ በኩል ለመቀነስ የምታደርገው ጥረት የዲፕሎማሲያዊ ሚናዋ አንድ አካል ነው። የኔታንያሁ መንግስት ጦርነቱ ካለቀ በኋላ ጋዛ በሐማስ እንድትተዳደር ቢፈልግም ክልሉን ማንና እንዴት ማስተዳደር እንዳለበት በሚለው ላይ ግልጽ የሆነና ዓለም አቀፍ ድጋፍ ያለው እቅድ አለመኖር የረጅም ጊዜ ፈተና ነው። የፖለቲካ ክፍፍሉ የእስራኤልን የድህረ ጦርነት እቅድ ዋነኛ ተግዳሮት ነው። ኔታንያሁ የፍልስጤምን አስተዳደር በጋዛ እንዲገዛ እንደማይፈልጉ በተደጋጋሚ ገልጸዋል። ይሁን እንጂ ምዕራባውያንና አደራዳሪዎች ጋዛን በዘላቂነት ለማረጋጋት የፍልስጤም አስተዳደር ሚና ወሳኝ መሆኑን ያምናሉ። የእስራኤል ቁልፍ አጋር የሆነችው አሜሪካ በጦርነቱ የመጨረሻ ደረጃዎች ላይ የሲቪሎችን ደህንነት ለማስጠበቅና የሁለት መንግስት መፍትሄ ዳግም ለማንሳት በእስራኤል ላይ ከፍተኛ ጫና እያሳደረች ነው። ይህ ጫና ደግሞ ከኔታንያሁ የፖለቲካ ፍላጎቶችና ከእስራኤል የቀኝ ክንፍ ጥምረት አባላት ጋር ግጭት ውስጥ እየገባ ነው። በተጨማሪም የጸረ ሴማዊነትና እስልምናን ጥላቻ በዓለም ዙሪያ መበራከት የጋዛ ጦርነት ከመካከለኛው ምስራቅ ባለፈ በዓለም ዙሪያ በሚገኙ የምዕራብ ሀገራት ውስጥ የጸረ ሴማዊነትና የእስልምና ጥላቻ ድርጊቶች እንዲበራከቱ ምክንያት ሆነዋል። እንደ አልባኒዝ ያሉ መሪዎች የሚሰጡት መግለጫ በሀገራቸው ውስጥ ያሉትን ተቃራኒ ማህበረሰቦች ለማረጋጋት በሚያደርጉት ጥረትና በቅርብ አጋሮቻቸው እንደ እስራኤል መካከል ሚዛን ለመጠበቅ መቸገራቸውን ያሳያል። በአጠቃላይ ኔታንያሁ በአውስትራሊያ ጠቅላይ ሚኒስትር ላይ ያቀረቡት ክስ የእስራኤል ዓለም አቀፋዊ መገለል እየጨመረ መምጣቱን የሚያሳይ ምልክት ነው። በአደራዳሪዎች ሚና የተገኘው ውሱን ስኬት ቢኖርም በዋነኝነት የታጋቾችን ልውውጥ በጋዛ ውስጥ ያለውን የፖለቲካ መፍትሄ እስካልተገኘ ድረስ የእስራኤል የውስጥና የውጭ ፖለቲካ በከፍተኛ ውጥረት ውስጥ መቆየቱ አይቀሬ ነው።